በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ አቅሌሲያ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው አቅሌሲያ ሳምንታዊ መርሃ ግብራችን ለ40 ዓመታት ያህል አቋቋምን ያስተማሩ ሊቃውንት አየለ ደግፌ ስለሚባሉ መምህር የአብነት ትምህርት ቤት ጉዞ ይሆናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። ለብልኮ የተደራ ድር በአንገት ልብስ መጠን አይቆረጥም። ሸማኔ ብልኮ ለመስራት የሚያደራውና የሚቋጥረው ድር በቁመቱም ሆነ በአርቡ ከአንገት ልብስ ድር በእጅጉ የረዘመና የሰፋ ነው። ብልኮ ሲሰራ ረዘም ያለ ጊዜና ጥንቃቄን የሚወስድ ሲሆን የአንገት ልብስ ድር ግን በርዝመት አጭር በአርብ ጠባብ ሆኖ ተደርቶ ተቋጥሮ ተሰርቶ ወዲያው የሚቆረጥ ይሆናል። ሸማኔው እግዚአብሔር ለታላቅ አገልግሎት የጠራቸው አገልጋዮች የተጠሩበትን ተግባር ሳይፈጽሙ በአጭሩ ሊቆርጥ የሚመጣ ሰይፍ ሞት በድር ሕይወታቸው ላይ ቢያልፍም እንኳን እግዚአብሔር አድርቶ የቋጠራቸው ለሰፊው ብልኮ አገልግሎት ከሆነ ሞት ሰይፍ ሕይወት ድራቸውን ፈጽሞ ሊቆርጠው አይችልም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በወንጌል ጥበብ ሸምኖ ዓለምን በምሕረቱ ሊከድናት በረጅም ክንድ ሰፊ አርብ የዘረጋባቸው ድር ሐዋርያት በአንድ ወቅት ወደ ጌርጌሴኖን በታንኳ ተሻግረው እንዲሄዱ ባዘዛቸው ጊዜ ሞት ሰይፍ በአጭሩ ሊቆርጣቸው በነፋስና ማዕበል ታላቅ መናወጥን አምጥቶ ታንኳን እስኪደፍናት ደረሰ። እርሱ ግን ተኝቶ ነበር። ኢይዴቅስ ወኢይነውም ዘያዕቅባ ለእስራኤል ተብሎ የተነገረለት አምላክ እንቅልፍ ለባህሪው የሚስማማ ሆኖ አይደለም፣ ትዕግስቱን መናገር እንጂ። ደቀ መዛሙርቱ ጌታ ሆይ አድነን ጠፋን እያሉ ሲጮሁ እሱ ድሩን የዘረጋው ዓለምን በጸጋ ጥበው ሊያለብስ ስለነበረ በአጭሩ ሞት ሰይፍ ሊቆርጣቸው እንዳይችል የመቁረጥ ሥልጣን የእግዚአብሔር እንጂ የሚታየው መከራ አለመሆኑን ስለሚያውቅ እናንተ እምነት የጎደላችሁ ስለምን ትፈራላችሁ ብሎ መከራውን በቃሉ ገስጾ ጸጥ አደረገው። ደቀ መዛሙርቱም ይህንና ሌሎች በአጭሩ የሚያስቀሩ የሚመስሉ መከራዎችን አልፈው ዓለምን በወንጌል ጥበብ ሸማ ሲያለብሷት ይታያል። ለብልኮ የተደራ ድር በአንገት ልብስ ልክ አይቆረጥም። የዛሬው እንግዳችን ሊቀ ሊቃውንት አየለ ደግፌ ድጓን 5 ጊዜ የዘለቁ ዘሩን እንደ ዳዊት የወሰኑ የቤተ ማርያም አቋቋምን ከደማቸው ጋር እስኪዋሃድ ድረስ ጠንቅቀው ተምረው ለ40 ዓመታት ያህል ወንበር ዘርግተው በማስተማር ብዙ ደቀ መዛሙርትን ያፈሩ ቅኔን በመምህርነት ደረጃ ከነአገባቡ ጠንቅቀው የተማሩ የዝማሬ መዋሥዕት መምህር የሆኑት ሊቀ ሊቃውንት አየለ ደግፌ ይባላሉ። ተወልዶ ባደጉበት ሀገር ከሞት ጋር ፊት ለፊት ተጋፍጠው እግዚአብሔር ለብልኮ የዘረጋውን ድር ሞት በአጭሩ ሊቆርጥ እንደነበረ ከባለ ታሪኩ አንደበት እንዲሰማ ነው። ሊቀ ሊቃውንት አየለ ትውልድ 1953 ጥር 16 ያው እንግዲህ 5 ዓመት ያለውን አላውቅም። ከ5 ዓመት በኋላ እረኝነት ተሰማራሁ። አግድ ነበር። በማግድበት ወቅት እንግዲህ የገጠመኝ አንዱ ይሄው ችግር ነው። ያ ጅቡ ሲመጣ በፊት በሩቁ ጮኸ። በኋላ በሬው አጋሳ። በሬው ሲያጋሳ እየጮኸ ጅቡ ድምጡን አጠፋና ወደ አጠገባችን ደረሰ። ሲደርስ ያን ጊዜ በሬው ዘወር ብሎ በቀንዱ ገላመጠው ሸሸ። ከሸሸ በኋላ
እኔ ከዚህ በሬ እንግዲህ አልለይም በሬ ብዬ በሬውን ያው እንደሚያድነ የተማምኜ ፍየል አላግድም ብዬ በሮቹን ብቻ አግድ ነበር። ከዚያ በኋላ አንድ ቀን ደግሞ ዘንጋዳ ጠብቅ ብለውኝ ቆላ ዘንጋዳ ስጠብቅ ውድማ እርሻው መካከሉ ላይ ነው ውድማው ብቅ ስል አገዳህሉ ዘንጋዳው አድጓልና መጣም ሲወዛወዝ አየሁት። አንዱን አገዳህል ሲወዛወዝ ሳየው ያንጅብ ከያ በፊት አላውቀውም ነበርና ጦጣ ቀድሞኛል ምን ጊዜ መጣ ነው አፍርት ብላነች ጦጣ እያልኩ ሲሄድ እዛ አገዳህሉ የሚወዛወዝበት አካባቢ ስደርስ ተኝቷል። እንደ አህያ ቡልማ ነው። ይህ አህያ የማሞካሳያ አህያ መሆን አለበት አልኩና ድንጋይ አንስቼ ወረወርኩ። ጅብ መሆኑን አልተረዳሁም። ድንጋይ ስወረውር ያ ጅብ ቀና አለ ከጭንቅላቱ ቀና አለና ወደ እኔ አሰገገ አፉን። የነገር አልኩና አላውቀው ነበርና ከዛ በፊት የማውሬ ነው ሊበላይ ነው አልኩና በማዶ ካሳወዳጅ የሚባል ተረተር ላይ ካሳወዳጅ የሚባል ወጣት ቆሞ ነበር። ያሸካሰው አልኩና ጠራውት ወይ አለኝ። ረዛ እንዳያ አገዳያ ህሊ ውስጥ ዘንጋዴ ውስጥ ተኝቶ ነው ጠብለው ገላመጣኛል ወጣም አለ። የምን አህያ አለኝ። አህያ አልኩት። እስቲ ቆይም አለና እየሮጠ ሲመጣ እንደው መጣም ያፈጥነው ነበር። ሮጦ መጥቶ እዛ ፍጥጥ ብሎ አገኘው። ጅብ ነው አንተ ቂል ጅብ ነው ቁርስ ሊያረግህ ነሯል አለና ጦር ነበረው። በያበጦር ሲወረውር ሳተው ጅቡ ተነሳና ሮጠ። ቀደም እያለ እንትን ሲል ደግሞ ሲሮጥ እሱም ተከትሎት ጅቡን አንድ ገብሬ ጥሩነሽ የሚባሉ ተኳሽ ነበሩ። እሳቸው የት ነው መጣሁ እያሉ እሳቸውም ሲሮጡ ካሳውም ገብሬም ተከትለውት ጅረት ገቡ። ጅቡን እያራወጡ ጅረት ሲደርሱ ተኩሰው በጥይት መቱት። ተኩሰው መቱት። ያ ጅብ አሁንም አልወደቀም። ሲሻገር ወደ ቀያ ከጃማ ግዛት ወደ ቀያ ሲሻገር እንደው ጅረቱን ሻገር ሲልረኝነት የተሰማሩ ካሳይ ሙላት የሚባሉ ኃይለኛ ሰው ነበሩ። እሳቸው በመሳር ከፊት ግንባሩን ብለው በመሳር መቱት። ወደቀ። ያን ጊዜው ገደሉት። ያንጂ ሊቀ ሊቃውንት አየለ ደግፌ ዛሬ በአዲስ አበባ ሀገረ ስብከት ቦሌ ሆህተ ብርሃን ማርያም ቤተክርስቲያን የቤተ ማርያም አቋቋምን እያስተማሩ ይገኛሉ። ብዙ አገልጋይ ደቀ መዛሙርትን አፍርተዋል። ያን ጊዜ በህፃንነት እድሜያቸው ለዚህ ሰፊ አገልግሎት የተጠሩትን አባት በአንገት ልብስ ደረጃ ሊቆርጥ ያለ ሌላ ሰይፍ በህይወት ድራቸው ላይ ተዘርግቶ እንደነበረ እንዲህ ሲሉ ነገሩ። አንድ ጊዜ ጥጥ ጠብቃሉና ደግሞ ጥጥ እየጠበቅኩ ያለው ማታ መሽቶብኝ በሮቹ የሚያድሩት ድሮ እንደዚህ እንደዛሬ ጥብቅ ነት የለም ነበርና ዱርም እንደው እናሳድራቸው ነበር። በሮቹም ኃይለኞች ናቸው። ቢዘጉም አውሬም ይፈራቸዋል። አውሬም አይቀርባቸው። በሮቹን በዛው ለፍና ይዘህና አሉኝ። ጥጥ ስጠብቁልኝ ከወይራምባ ይባላል ቦታው። ከወይራምባ በሮቹን ይዘህና አሉ ይጠሩና ቤተሰቦች መሽቶብኝ የለም እንደው ወረ እንደው እናንተ ሰዎች አቤት ጭካኔ እያልኩ ስል ሾይ ወንዝ ይባላል። እዛ ሾይ ወንዝ ዝም ብሎ ቁጭ ብሎ አገኘሁት። በፊት አላውቀውም ነብር ነው። ወንዙ ላይ ቁጭ ብሏል። ሲሄድ ቀና አለ ከፊቱ። ቀና ሲል ፈራሁት። ይሄ ነገር አውሬ ነው መሰላልኩና ቁጭ አልኩና ድንጋይ አነሳውና ወረወርኩበት። ተቆጣ። እንደው ትልቅ ሆነ። የዝጉርጉር ነው ቀይና ነጭ ነው። ይሄማ ነብር መሆን አለበት አልኩ። ዝም አለን። እሱም ዝም ብሎ ቁጭ አለ። እኔም ዝም ብዬ ቁጭ አልኩ። ተፋጠጥን። በኋላ ጨልም ሲል ለቆልኝ እንደ ሸለቆ ያለች ነገር አለ። ወደዛ ገባ።
እኔም ከዚያ በኋላ ሮጥ የመረ አውጭኝ እግሬ አልኩ ኋላ የመጣ ያዘኝ እየመሰለኝ መለስ እያልኩ እያየሁ ሮጥኩ ከዛ በሮቹ ጋር ደረስኩ ከዚያ ወደ ቤት እነዛን በሮች እየተጓዝኩ ሊቃውንት አየለ ደግፌ እስከ 8 ዓመት እድሜያቸው የአይን ብርሃናቸው እንደነበረና በኋላ እንዴት እንደተወሰደ እንዲህ ሲሉ ነገሩ። ከዚያው አይኔ አመመኝ ሲጀምረኝ እንደ ጥፊ አድርጎ ነው ያው ከዚያ ቀጥለኝ ጀመር ሌሊትም ቀንም ያው እንቅልፍ የለኝም ይቆረቆረኛል ይለበልበኛል 3 ወር ሲደርስ ሲሆነው ዝም አለኝና ቆላ ምንተኛው ቄራ ላይ ነው ቄራ የሚባል መኝታ አለ 4 ባላ ይተከልና እዛ ላይ ይረበረብና ከላይ እንደ ደረባ ይሰራና እዛ ላይ ይደረጋል እንደዚያ ነው ምንተኛው 4 ባላ ይተከላል ከዛ ይረበረባል ከዚያ እንደ ደረባ አድርገው ሰርተው እዛ ላይ ይደፉታል እላውም ላይ የሚሰሩትም አሉ እዚያ እንግዲህ ቄራ ነው የሚባለው እዛ ላይ ነው ምንተኛው አዳ ዝም ብሎኛ አድሮ እዛ ላይ እንደተኛን እኔ ደግሞ የዳነ መስሎኛል ጠዋት አይ አይኔ ዳነን ልይብዬ ያ መቆርቆሩ መለብለቡ ዝም ሲለኝ ወደ በሩ ብቅ ለማለት ሲሄድ አይታየኝም ጨለማ ነው ጨልሟል አይ እንግዲህ የለም አልኩ ልወድቅ ነበር እንደውም ሮጣና ቶሎ አባቴ ያዘኝ አይታየም ወይ አለኝ አዎ አይታየኝም አልኩት ከዛ እናቴም ለቅሶዋን ያዘች በዚያ ምክንያት ያው እንደዛ ሲሆን ወዳው ወር እንደሆነው ጸበሉ ወገባ በሊዘውኝ ሄዱዛ ወደ ቀያ ውሎ ገባ ነው እዛውም አልሰነበትንም አንድ ቀን ነው ውሎ ገባ ከዚያ ትንሽ ስኒዎች እንደዚህ እግሮች ጣቶች እንደዛ ሊታዩ ጀመሩ እንዲሁም በድግ በየመንቀሳቀስም ያንን በፊት ባይኔ ያየኋቸውን መንገዶች ብቻዬን ጉዞ ጀመርኩ ብቻዬን ለመሄድ ሳረግ ያው የድሮ ሰው ትንሽ ችግር አለበት ወዳው ቢሞካክሩ ቶቶሎ ጠበሉን ቢያጠምቁኝ ይድን ነበር ያው በ15 ቀን ጥፍት አለ ተመልሶ ደግሞ ያ ትንሽ ብልጭ አለው ጥፍት አለ አሁንም ደግሞ በወሩ እንዲሁ ወያውሎ ገባ ወሰዱኝ ከዚያ በኋላ እንደዚያው ደግሞ አሁንም ሞከረ ለትንሽ ቀን ጠፋ ከዚያ አኪም ወሰዱኝም ብለን ልጅ ነኝ ማንነስ እነሱም የድሮቹ ሰው እንደዛሬ ስልጣን የለም ያው ቀረ ሳይሆን ቀረ የሚወስደኝ አጣው ያይና ሐኪምም በዛን ወቅት የተስፋፋበት ዘመን አይደለም ቀረ ያው ሐናም በእግዚአብሔር ፊት ጸለየች ጽኑ ለቅሶም አለቀሰች እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር ሰጠዋለሁ ምላጭም በራሱ ላይ አይደርስም ብላ ስዕለትን ተሳለች ሐና ልጅ ስላልነበራት እግዚአብሔር ልጅ ይሰጣት ዘንድ በጸሎት የተሳለችው እግዚአብሔር የሚሰጣት ልጅ መልሳ ለራሱ ለእግዚአብሔር መስጠት ነበር የሚገርመው ነገር ለሐና አለመውለድ ምክንያቱ ራሱ እግዚአብሔር ማህፀኗን መዝጋቱ እንደነበረ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 6 ላይ ተጽፎ እናነባለን እግዚአብሔር በሰው ላይ አስጨናቂ ነገርን በማስቀመጥ ስራውን ይሰራልን አዎን በዮሐንስ ወንጌል ምዕራፍ 9 ላይ ከመወለዱ ጀምሮ ማየት የማይችለው ሰው በሰውኛ አስተሳሰብ በወላጆቹ ወይስ በራሱ ኃጢአት ማየት ተስኖት ተወለደ ይያሉ ሲነጋገሩ ሲጠይቁ
በማህፀን የፈጠረው አምላክ ነፍሱን ከሥጋው ጋር ያዋደደው የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአትን አልሰሩም በማለት እግዚአብሔር ለሥራው በሰው ልጅ ላይ ችግር እንዲፈጠር አድርጎ ለሥራው ማሰማራት እንደሚችል መጻሕፍት በብዙ ቦታ ተባብረው ይመሰክሩልናል። የኔታ ሊቀ ሊቃውንት አየለ ደግፌ አይናማ ቢሆኑ ኑሮ የቤተሰብ ሰፋፊ መሬት፣ ብርቱካን፣ ሙዝ፣ አገዳ፣ ጥጥ፣ የቁም ከብት፣ ማር ስንቱ ተነግሮ ታዲያ እንዴት አድርገው ከዚህ በረከት ተነጥለው ወደ ኤልሻማ መድኃኔዓለም ጉባኤ ቤት ይመጡ ነበር? ሳውል በደማስቆ ሜዳ በጠራራ ፀሐይ በመብረቅ ብልጭታ የዓይኑ ብርሃን ባይሰበር የመውጊያውን ብረት ለመርገጥ የተዘጋጀ አልነበረምን? አዎን፣ እግዚአብሔር እንደወደደ በፈቀደው መንገድ ሥራውን ይሠራል። ሸክላ ሰሪውን ለምን እንዲሠራኝ ሊል ይችላልን? ወዳውኑ ወጥቶ አባታችን የአለቃ ኃይለ ማርያም እህት አበበች ክፍለ ዮሐንስ ይባሉ ነበር። ያው ቤተሰብነን ልጅ እንደዚህ ሆነብኝ አላቸው። ደግሞ ሴትም ልጅ ነበረች እኔው ታናሽ። እሷም ደግሞ እኔ እንደታመምኩ ታማ የእሷ ቶሎ ዝም ብሏታል። አላስጮኻትም፣ ምርም አላስባላት። የእሷም ጠፍቷል አይኗ። እንደዚህ ሆኖብኝ የሁለት ልጆች እንደዚህ ሆኖብኝ ይልና ሲነግራቸው ዋይ ወንዱን እንኳን ለአለቃ ነግረዋለሁ ያስተምረዋል እና አለቃ ምስራቅ አይነ ስውሮች ሆነው ምን ተጎዱ፣ ሴቷንም ደግሞ እግዚአብሔር ያውቅላታል፣ እሱም ተምሮ ሊረዳት ይችላል፣ ችግር የለም ብለው ሴትየዋ አለቃ ጋር ይዘውት ይሄዳሉ። አባቴ ይዘውት ሄደው እንደዚህ ነው የዘመድ ልጅ ነው እና ምን ይሻላል ትላለህ አለቃ ብለው ሲያናግሯቸው የማለኝ ነው የደገፈ ልጅ የልፍነሽ ልጅ አወልፍነሽ ይባላሉ አያቴ የአባቴ እናት። አዳዝ ጅግማ ቂርቆስ የሚባል አለ ድሮ ይሳማል። ከዚያ እነሱም ሀገራቸው ስለሆነ ያቋርጡም ነበር። ሴትዮዋ ንብ ነበራቸውና ማር ነው የሚያቆዩአቸው እያዘጋጁ ብርዝ ለና አለቃ ኃይለ ማርያም ለነ ወይዘሮ አበበች ያኛ የኒያት እንዴት አዳለልፍነሽ ልጅ ደግሞ ምንድነው ችግሩ እናስተምረዋለን ይሉና ስንት አመቱ ነው ብለው ይጠይቃሉ። 12 ማነው 8 ይሏቸዋል። አይ አይማርልንም ገና ነው። ታህቶቹ ጋር ጨዋታ ሳይጠግብ ምን ብሎ አሁን ያለቅስብናል። እኛ ሆነ አናመጣም ቆይ አንጡ ተላችሁ ታመጣላችሁ ይላሉ። ያው ቆየው 12 አመት ሲሆነኝ ያው ያን ልጅ ወረጅና እንጭ ብለው ለታቸው ይነግሯቸዋል። ያሳቸው እንኳን አልመጡም። ያው ሌላ ቤተሰብ ላኩ አወጡኝ። የካቲት 19 ቀን ሰኞ ማለዳ 1965 ዓ.ም የኔታ አየለ ደግፌ የእውቀትን በር ሀ ብሎ ማንኳኳት ጀመሩ። እውቀትም በሯን ቶሎ ልትከፍትላቸው አልቻለችም። 12 አመት የሞላኝ በ65 ነው። ያው በ65 የካቲት 19 ያው ሰኞ ቀን ነው ፊደል ሀ ያልኩት። ፊደል ሀብዬ ፊደሏ ራሷ ለብቻዋ እስከ መልእክተ 3 ወር ፈጀችብኝና ለየኔታ አክሊሉ ሄድኩና ያችን ፊደሏን ስጨርስ ወንጌል ነው መማረው ዳዊት አልማርም አልኳቸው። የለም ዳዊቱን ተማር አንተ ስለማታውቅ ነው አይነ ስውር ወንጌል አይማርም ዳዊት ነው እኔ ያልኩ ነው የሚሻለው አሉኝ። ዳዊቱን ጀምሬ አሁንም ደግሞ ዳዊቱ ምን ቢያለኝ ብለው እንቢ ሲለኝ በቤተ ክርስቲያኑ ግቢስታቸው ያሉት መቃብር ቤት ነው። በዚህ በቤተ ክርስቲያኑ በመስራቅ በኩል እማድረው ዕቃ ቤት ነው። ያን ጊዜ መምህር እጅጉ አረፈው ዕቃ ቤቱን የሚጠብቁት ለጊዜው አባ ጓለ ነበሩ። አልመነኮሱም። ያን ጊዜ ጓለ ነው የሚባሉት ሊቀ ዲያቆን ናቸው። እሳቸውን ተቆጣጣሪው ልጅ ነው ራሱን መቆጣጣር አይችልም ብለው አለቃ ያው ተቆጣጣሪ ያደርጉልኝ አባ ጓለ ነበርና ትማር ይዋልኩ እዛ ዕቃ ቤት ነው እየሄድኩ ማድረው። የኔታ አየለ ዕውቀት በሯን አልከፍት ስትል በልጅነት እድሜያቸው እግዚአብሔርን አንድ ነገር በየዋህነት ሰው እንደሚጠየቅ ጠየቅኩት አሉ። በዛ በቤተ ክርስቲያኑ ግቢ ሲሄድ ደወሉን መታሁት። በደወሉ አጠገብ ነው የምሄደው ጽድ ላይ ነበር ደወሉ። እንዲያ የሚመራልኝ እንዲህ አለኝ
ምን ነው መጫወቻ አይደለም እንዴ አልኩት። አይ የቆለኛ ነገር አለና ሳቀና ዝም አለ። አሁን አንተ መድኃኒዓለም መጀመሪያ ብርሃን ነበረኝ ብርሃኔን ወሰድህ፣ ደግሞ አሁን ትምህርቱን ቢያለኝ በምን ይደር ብለህ ነው አልኩት እና ሄድኩ። ወዲያውኑ ግን ሌሊት አንድ ቀይ ወጣት ሰው መጣና አንተ ትምህርቱ ይገለጥልሃል አይዞህ አትዘን ትምህርቱ ይገለጥልሃል አለኝ። ሲለኝ ወዲያው እንደው ብንን ስል ደስ አለኝ። በልሜ ነው። ከዚያ በኋላ ግን ያንን ካለኝ በኋላ የነገሩኝን መቀበል እንጂ መጥፋት የሚባል ነገር የለም። እንቢ ማለትም የለም መቀበሉንም ቻልኩ። ካልኩትም ደግሞ ወደፊት መሄድ ነው አይጠፋኝም። እንግዲህ ዳዊት በ66 ሚያዝያ 23 የደገምኩት 2 ወር ታምሜ እንደዚህ ካንሰር የሚባል አለ ነቀርሳ ነው የምንለው በአገር ቤት እሱ አሞኝ ነበር። 2 ወር ተኝቻለሁ። መድኃኒት ታዋቂ ነበሩ መዘምር ይባሉ ነበር። እሳቸው መድኃኒት አድርገውልኝ 2 ወር ያው ደግሞ ከዛው እንኳን 10 ወር ነው የተማርኩት። በ10 ወር ግን ዳዊት ዘለቅኩ። ያው ከዛ ተነገረኝ ወደ በህልሜ ተነገረኝ ወደ የኔታ አየለን ቀለም አቀባበል የመማር ፍላጎት ያዩ መምራቸው እቅዳቸው ወደ መጻሕፍት ቤት ደብረ ሊባኖስ መላክ ነበር። የእግዚአብሔር ፈቃድ ግን ሌላ ሆነ ይላሉ። ከዚያ እሳቸውም አባ አክሊሉም ደስ ብሏቸው አባ አክሊሉ አጥናፉ ነው የሚባሉት መምህራችን ደስ ብሏቸው አንተን እንግዲህ ደብረ ሊባኖስ ወስጄ የመጻሕፍቱ መምህራኖች ጓደኞች ናቸው እዛ ተምረህ መጽሐፍ ደህና ቦታ ትገባለህ እኔም ባንተ ዋጋ አገኛለሁ ብለው አናገሩኝና እንዳሉ እዚያው ቁጭ ብዬ ሐምሌ ላይ ታመሙ። እሳቸው ሐምሌ 5 ታመሙ። ሐምሌ 25 አረፉ። እሳቸው ያረፉለት ደግሞ እኔ ወደቅኩ። እቺ ተስቦ የምትባለው በሽታ ነች። ከዚያ እሳቸው ከማረፋቸው በፊት በ24 አንዱ ጓደኛችን ሞተ። እሳቸው በ25 ሞቱ። ሌሎች ከዚያ 8 ሆነን ታመን 8ታችንም ዳነን። አንዱ ዳዊት ነበር። ዳዊት የመምህር ታደሰ አማች ዳዊት ይዋድለው የወራኢሉ መምህር ታደሰ አሁን ዳንን። ከዚያ 23 67 ህዳር 23 ሰኞ ቀን ደግሞ የታሰፋ ጋር ገባሁ። ያው ሰላም ለኪ ብዬ ጀመርኩ። ከዚያ ያው የማታውን ቀደም አድርጌ ጨረስኩ። በ71 አጠቃላይ ማታ ምዕራፍ ጾም ምዕራፍ የዘወትር ምዕራፍ አጠቃላይ ጨርሼ ኪዳኑንም ዘይነግሱ ሁሉ አለው በዜማ በድጓ ቤት እሱን ሁሉ ጨርሼ ያው ቁጭ አልኩ። ወንበር አቆምኩ። የማታውን የቀኑን ድጓውን እየተማርኩ ነበር እስከ 74 ድጓው አጠናቀቅኩ። በ71 ጀምሬ ግን ይታይነ ሁሉ የሚባሉ አብረው ከኔ ጋር ወንበረተኛ የነበሩ የድጓ ወንበረተኛ ናቸው። ያለቃ የማነ ብርሃን ደቀ መዝሙር ናቸው ጎንደር። የእሳቸውን አቋቋም ያውቃሉ ደህና አድርገው። ከእሳቸው ክብረ በዓልና መዝሙር በጎንደሬው ተምሬያለሁ። የኔታ አየለ ድጓን 5 ጊዜ ጠንቅቀው ዘልቀው የጎንደር አቋቋም ክብረ በዓልና መዝሙሩን አጠናቀቁ። በኋላ ኤልሻማ የሚታወቅበትን የቤተ ማርያም አቋቋምም ሞልተው ተምረው ወደ ቅኔ ቤት ለመሄድ ተነሱ። ከዚያ በኋላ የታሰፋ ፈቅደውልኝ የታ ቤተ ማርያም ጋር ገባሁ። ያው
ዘንጉን ጸናጽሉን እሳቸው እንኳን ታውቀዋለህ ዘንጉን ብቻ በል እንደምታውቀው ነው አውቀው የለም ወይ ብለው ነበር እኔ መደዳውን ነው መማረው አልኳቸው እንደገና ጀምሬ ዘንጉንም ያው ያዳመኩ ሰማው ነበርና ለምጀው ነበር የተክሌውን ዝማሜ ገና አቋቋም ቢሳልገባ ማለት ያው ከዛ ከ74 እስከ 78 4 አመት ጨርሼ ዘለቀው አቋቋም በሙሉ አጠናቀቄ አወቅኩ እዚያን እሳቸው ወደ አዲስ አበባ ሲመጡ ለጉዳያቸው ቅኔ ያልተቀኘውም ነበር እኔ ታንግድህ በሉ ፍቃዱልኝ ቅኔ ቢልህ ነው አልኳቸው እኔ ሲሄድ ነው ወይ የምትሄደው እስከዛሬ የምታስተምርልኝ ሲሄድ አንተ አይደለም ወይ የምታገለግልልኝና ቤተክርስቲያኑን ዘግተው እንደትሄዳለህ አሉኝ እኔ ስመለስ ፈቅድልሃለሁ ትሄዳለህ አሁን አይሆንም አሉኝ ባይሆን ሊቀህሩ ያን ብርሃነ መስቀል ጋር ቅኔውን ተማርን እስከምመለስ አሉኝ ይታ ብርሃነ መስቀል ያለቃ ኃይለ ማርያም አማሽ ናቸው እሳቸው ጋር ቅኔ ጀመርኩ በቅኔ ቤት ታሪክ አንድ ጎበዝ ተማሪ በአንድ ወር ጊዜ ጉባኤ ቃናንና ዘአምላኬን ቢያስለቅቅ እንጂ ሙሉ ቤት ሞልቶ መቀኘት ተሰምቶ የማይታወቅ ግን በይኒታ አየለ ደግፌ ዘንድ ተቻለ ይኒታ ተመድረሳቸው በፊት ተመመለሳቸው በፊት በ30 ቀን ተቀኘሁኝ እሳቸው ከአዲስ አበባ ሳይመለሱ በ30 ቀን ተቀኘሁ አዎ እሳቸው መጥተው የመድኃኔዓለም ዕለት ገቡ ሰዓቱ ላይ የበዓለ እግዚእ 29 ጥር እንዲያልሰሙ እኮ የኔታ በቅኔ ተቀበላቸው እንዲያሉ ተቀበላቸው እንጃሉ ጓደኞቼ ቅኔ ሰጡኝ አረኩ ያ ወደ ቅኔ ወደ ክብሪቲ ማውረጃው ቦታ ሲሄድ እንዴ ወዴት እየሄደ ነው ያሉ ነበር እሳቸው ያው ቅኔውን ሳደርግ ተደነቁ እሳቸው ከዚያም አጣና ወገሩ ላይ አንድ ሁለት ቦታ ላይ አረሙልኝ ያው እንዶ ከሳቸውም ያልኩ ተሳቸውም እየጠየቅኩ ግን አላርፍም ነበር ጠይቅ ነበር እድሜልከን እንደዛ ያረኩ በያው በሁሉም ሙያ ራሴና ወሊያ አውልያለሁ አቋቋሙን ጥንቅቅ አርጌ ዘለኩት ያው ልክ በገባውበት የገባሁት በመስከረም ነው የዘለኩትም መስከረም 30 ነው የገባሁትም 74 መስከረም ነው የዘለኩትም ያው መስከረም 30 ነው በ78 ሊቀሊቃውን ታየለ የአይን ብርሃናቸው የተወሰደው በ8 ዓመት እድሜያቸው ስለነበረ ህልም ሲያልሙ በእይታ የሚያውቃቸውን ቀለማት መጠነ ግዘፍ ሳይቀር አብረው ያልማሉ ኤልሻማ መድኃኔዓለም ዕውቀት የሚፈስበት ቦታ ብቻ ሳይሆን ገቢረ ጽድቅን እንደ ሸማ የተላበሱ ምሁራን የነበሩበት ስለነበረ ለተጸለየ ጸሎት መልሱ በቦታው ላይ ፈጣን ነው ከተቀኘሁ በኋላ አንድ የሆነ ህልም ሳይ አንድ ታላቅ ሰው አርፈው ፊታውራሪ ተገኝ ይባላሉ ጉየ ነበሩ እሁድ ቀን ነው ካህናት ሁሉም ሙልጭ ብለው ፍታት ሄደዋል እኔ አሞኝ ቤት ቀርቼ ነበረ ተኝቼ ነበረ ጎዮ ሁለት ሰዎች መጡ በህልሜ ነው የመጡት መጥተው አንድ ጠርሙስ ነገር ነው ይዘው መጥተው እንካይን ጠጣሉኝ ያንን ጠጣሁና ሳበቃ እንግዲህ ያንን ለሰው እንዳትናገር አለኛ አንደኛው ናንው ጣብለው ይዘውኝ ወጣሉ እስከ ድንበር ነገር አለ እዛ ወደ ድንበሩ ይዘውኝ ወጡ እንግዲህ ለሰው እንዳትናገር አሉኝ አልናገርም ስለ አንደኛው ደግሞ ቢናገርም ችግር የለውም አለኝ ያን ጊዜ ግን ቅኔ እንደተቀኘው አልቆጥርም ዘርፍ የነበር ምቀኝ ያንን ቢናገርም ችግር የለውም ያለኝን ያን ምስጢር ለሰው ነገርኩ ከነገርኩ በኋላ ግን ያስቆጥረ ጀመርቅኔው አንደኛው እንዳትናገር ብሎ ነበር አንደኛው ብትናገርም ችግር የለአለኝ
ቢናገርም ችግር የላለ ያው መናገሩ ግን ትንሽ ሳየው ችግር የፈጠረ መስሎ ይታየኛል። ቅኔውን ግን ማወቁን አውቀዋለሁ። ዛሬም በዚያም ብቻ አልተውኩም። ጉባኤ የቅኔ መምህራኑ የነበሩ ቀደሰ ሳህለ ማርያም ሰምሬ የቀበናው ሱማ የቅኔ መምህር ነው። ሳህለ ማርያም የጎጃም የጎንጅ የቅኔ መምህር ናቸው። ቀደሰ ጎንጅም ሰምና ወርቅም ያውቃሉ። መርሃቤት የገረን ነው ሀገራቸው። እነሱን እኔ ጋር ይማሩ ነበርና ከነሱም አሳፍቻለሁ። እንደገና ደግሞ ኢያሱ የሚባሉ መምህር ነበሩ ደብረ ብርሃን። ከሳቸውም የተወሰነ ጠይቄያለሁ። እንደው የቅኔ መምህራኑ ባይገኝ ጊዜ አላልፍም ነበር። ያው የቅኔውን ሙያ ያው ለመምህርነት በሰምና ወርቁ ለመምህርነት ትችላለህ አስተምር ያሉኝ ብለው 1-3 መምህራኑ ይመስክረውልኛል። በኢትዮጵያ ዕውቀት ከቅድስና ተባብሮላቸው ይኖሩ ከነበሩ የአብነት መምህራን መሃል አንዱ አለቃ ኃይለ ማርያም ነበሩ። እኚህ ቅዱስ አባት ስለ ተማሪያቸው ምን ተናግረው ነበር? አለቃ ኃይለ ማርያም ለኔታ ቤተ ማርያም ሊቀ መዘምራን ካንተ ቀጥሎ ቤተ ክርስቲያን የሚያገለግለው ይሄ ልጅ ነው ብለው ነግረዋቸዋል እያሉ የኔታ ሰፋ ያወሩን ነበርና ነው። እሳቸውም የኔታ ቤተ ማርያምም አንዳንዴ ያንተ እኮ ነው ቦታው ይሉኝ ነበር። እንደዚህም ግልጽ አድርገው ባይነግሩኝም ከኔታ ሰፋ ጋርም አንድ ቀን እየተወያዩ ነበር። የኔታ ሰፋ ቤት ለእንትን መጥተው ለጸበል ቅመሱ መጥተው አለቃ እኮ የተናገሩት ቃል አለ ስላየለ እያሉ ሲያነጋግሯቸው ነበር ለኔታ ሰፋ። እንግዲህ መድኃኔዓለም ያውቃል እያሉ ይሏቸው ነበር። እሳቸውም ያው ለቦታው የሚያስቡት እነሱ ነበሩና ከነሱ በመቀጠል ያው ተነስቼ ሄድኩ። በመሄድም ትንሽ ቅር ብሏቸው ነበር የኔታ ሰፋ የኔታ ቤተ ማርያምም ወደ መንዝ በመሄድበት ጊዜ እንዳልሄድ ይፈልጉ ነበርና ቅር ብሏቸው ነበር። ከዚያ ግን ያው በኋላ ጋብቻ እዛው መሰረቱልኝ። 2 ዓመት ተቆየሁ። በኋላ መንዝ በ81 ያው ወደዛው እንዲመለስ ብለው በ80 እዛው ዳሩኝ። እዛው ኤልሻማ ዳሩኝ። እንግዲህ ለጊዜው ያው መንዝ ነው የምኖረው። መንዝ ተሻገር ስንኖር መንዝ እንግዲህ የሄድኩ ሳገለግል ይሄን በማስመርጎዝ ያው አንተ ነህ የቤተ ክርስቲያን የምታገለግለው ብለው አለቃ ተናግረዋልና አለቃ ኃይለ ማርያም እንዳትረሳ ቦታውን ይሉኝ ነበር። የኔታ ሰፋም ይሉኛል፣ የኔታ ቤተ ማርያምም ይሉኝ ነበር። ያው ከዚያ በኋላ እንደዛው መንዝ እንዳለው ወራኢሉ በ84 ሰኔ ገባሁ። ወራኢሉ ከመንዚያው በደሞዝ ምክንያት ነው። ደሞዝ አቋርጠውብኝ ነው። ከዚያ የ40 ዓመታት የቤተ ማርያም አቋቋምን ማስተማር ጉዞ ምን ይመስል ነበር? በህዳር ደሞ ተመለስኩ ወደ ዘመሮ። ከወራኢሉ ወደ ዘመሮ በ85 ተመለስኩ። እዛው ዘመሮ ቀረሁ። ከ85 እስከ 90 እዛው በዘመሮ ኖር ነበር። አንጎለላ 7 ወር ተቀምጫለሁ። በ90 አንጎለላ ኪዳነ ምህረት። ከዚያ በኋላ ያው አቡነ ናትናኤል ተጠቁመው ወደ አሰላ ወሰዱኝ። ያው አሰላ 9 ዓመት አስተማርኩ። ከ9 ዓመት በኋላ የኔታ ሲያርፉ ኤልሻማ ሄድኩ። 8 ዓመት አስተማርኩ። ከ8 ዓመት በኋላ ደግሞ ወደ ወራኢሉ ተመልሼ ወጣሁ። እዚያም 4 ዓመት አስተማርኩ። ተመልሼ ደግሞ ኤልሻማ 1 ዓመት ተቀመጥኩ እንደገና። ከዚያ በኋላ ወደ አዲስ አበባ መጣሁ። እንግዲህ አጠቃላይ 40 ዓመት ይያለሁ። አሁን ጉባኤ ተዘረጋሁ። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉ እያሳሰብን ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በአክብሮት እንጋብዛለን።